ባካችሁ ሴክስ ቀን በቀን አድርጉ። የሚገርም እኮ ነው። የተጋቡ ሰዎች ጋር ሴክስ የለም። አትራክት ሆነን አሳበደኝ፣ በቃ ፍቅሩ በቃ አነደደኝ ብለን አግብተን ከዛ የት ጋር ያፈቀርኩት ብዥ ልብናል። በኋላ ግን የእግዚአብሔር ዓላማ ሲገባን ንጹህ የሆነ እውነተኛው ፍቅር መምጣት ይጀምራል። ፍቅር ይታገሳል፣ ፍቅር በደልን አይቆጥርም የሚለው ነገር ይመጣል። ያ በቃ አይኖቿ ዞር ሲሉ ልብ መታ ምናምን የሚለው ይቀራል። ልብ መምታት የለም ትዳር ውስጥ ልብ አይመታም። አሜን። አዎ በጣም ጸጉሬ ረጅም ነበር፣ ጸጉሬ እንደ ሳቦ ባሌ ይናገራል ወገን። አሁን ጸጉሬን ማየት ጊዜም የለውም። ትዳር ውስጥ እንደሱ የለም። ምክንያቱም የክርስቶስን መልክ የምንይዝበት ስፍራ ነው። አንዳንዶቻችን እግራችን ካስቸገረ ሰርጀሪ ይደረግለታል። ግን ብዙ ጊዜ የኛ ችግር ምንድነው? ማኔጅ አርገነው ሳንሰራ ቁጭ ማለት እንችላለን ትዳር ውስጥ። አንቺም አትንኪኝ አንተም አትንካኝ። መኝታ ቤት ለይተው ትዳር ሰው ሁሉ እኮ ትዳር ያላቸው ይመስላል። መኝታ ቤታቸውን ከለዩ 3 አመት ሆኗቸዋል። 3 ወራቸው እነሱ ከለዩ ኪሳራ እኮ ነው ወገኖቼ። እንደሱ አይነት ውሳኔ ማታ እናገራለሁ ስለዚህ ነገር። ስለዚህ የተጋባችሁ ሰዎች ጋብዛለሁኝ። እውነት ነው እጮኛሞች የሆናችሁ ባትመጡ ጥሩ ነው። ምክንያቱም ስለ ሴክስ ስለማውራ ሴክስ እንድታደርጉ ፈቃድ ስለሌላችሁ እናንተው ስለሌላ የማይሆን ነገር ስለሚቀሰቀስ በትህትና አልጋብዛችሁም እንዳትመጡ። ኦኬ አዎ በጣም እኮ አስቸጋሪ ነው። ሲንግሎች ጋር ስናስተምር ሴክስ እንዳታረጉ፣ ሜሬጅ ጋር ደግሞ የተጋቡ ጋር መጥተው ባካችሁ ሴክስ ቀን በቀን አድርጉ። የሚገርም እኮ ነው። የተጋቡ ሰዎች ጋር ሴክስ የለም። ሲንግሎች ይሄን ሲሰሙ አይመስላቸውም። አንድ ወንድም ምን አለኝ፣ ይገርምሻል እኮ ከውጭ እኮ ሲያዩት እንዲህ አይደለም፣ እንዲህ አልመሰለኝም አለ። እንዲህ እንደሆነ ባቅ ኖሮ ትንሽ ቆይ ነበር ሲንግል ሆኜ